ወደ ማሰልጠኛ ቦታ ሲወሰዱ የነበሩ ታዳጊዎች በአፋባሃ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኞችና ሻለቃዎች ከመንገድ ተማረኩ። ህፃናትን ለጦርነት ማዋል ዓለም አቀፋዊ ወንጀል ሆኖ ሳለ ይህንን በመተላለፍ የብልጽግናው ኃይል በተደጋጋሚ ህፃናትን ከትምህርት ቤት እየመለመለ ወደ ማሰልጠኛ እየላከ በጦርነት እያስጨፈጨፋቸው ይገኛል። በውጫሌ ዙሪያ በተደረገ ተጋድሎ በልጅ ኢያሱ ኮር 24ኛ ክፍለ ጦር ከፍተኛ ድል መመዝገቡ ተሰምቷል። ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ዛሬ ታኅሳስ 9 2018 ዓ.ም ነጋት 12 ሰዓት ጀምሮ ወደ ጠላት ምሽግ ዘልቀው በመግባት ባደረጉት ከፍተኛ ተጋድሎ በርካታ የጠላት ኃይል መደምሰስ ችለዋል። ምዕራብ ጎንደርን ጨምሮ በተለያዩ የጎንደር ቀጠናዎች እየተደረገ ያለው የፋኖ ተጋድሎ በቀጠለበት ጠላት ከፍተኛ ኪሳራ እያስተናገደ ቀጥሏል። በምዕራብ ጎንደር ዞን መተማ የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር ለዓመታት ጥረት እያደረገ የሚገኘው የብልጽግና ሰራዊት በተንቀሳቀሰበት ቀጠና ሁሉ ድባቅ እየተመታ ይገኛል። የጋምቤላ ከተማ የፖሊስ አዛዥ መገደላቸውን ተከትሎ በከተማዋ ግጭት የተቀሰቀሰ ሲሆን የጸጥታ መዋቅሩ በጎሳ መከፋፈሉ ስጋት ደቅኗል ተብሏል። በጋምቤላ ከተማ ከአንድ ቀን በፊት የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ የጸጥታ አመራርና አንድ የክልሉ ባለስልጣን አስታውቀዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ታኅሳስ 9 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ ታዳጊዎች በአፋባሃ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኞችና ሻለቃዎች ከመንገድ ተማረኩ። ህፃናትን ለጦርነት ማዋል ዓለም አቀፋዊ ወንጀል ሆኖ ሳለ ይህንን በመተላለፍ የብልጽግናው ኃይል በተደጋጋሚ ህፃናትን ከትምህርት ቤት እየመለመለ ወደ ማሰልጠኛ እየላከ በጦርነት እያስጨፈጨፈ ይገኛል። በውጊያው የተማረኩ ታዳጊዎች የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም ማጣታቸው ተመላክቷል። ይህንን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያዩ ጊዜያት ስልጠና እንዳይገቡ በደፈጣ ከነመኪናቸው በመማረክ የስነ ልቦናና የታድሶ ስልጠና እየሰጠ ወደ ቤተሰቦቻቸው እየመለሰ እንደሚገኝ ተነግሯል። ከዚህ ቀደም በደብረ ማርቆስ ከተማ ዙሪያ በበረሃኛው ጅበላ ሙተራ ብርጌድ በርካታ ታዳጊዎች 2016 ዓ.ም ላይ መማረካቸው ይታወሳል። ዛሬም ታፍነው ወደ ማሰልጠኛ ቦታ ሲወሰዱ የነበሩ የአማራ ታዳጊዎች በአፋባሃ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኛዎችና ሻለቃዎች ከመንገድ ላይ መማረካቸውን ፋኖዎቹ አስታውቀዋል። በውጫሌ ዙሪያ በተደረገ ተጋድሎ በልጅ ኢያሱ ኮር 24ኛ ክፍለ ጦር ከፍተኛ ድል ተመዘገበ። ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ዛሬ ታኅሳስ 9 2018 ዓ.ም ንጋት 12 ሰዓት ጀምሮ ወደ ጠላት ምሽግ ዘልቀው በመግባት ባደረጉት ከፍተኛ ተጋድሎ በርካታ የጠላት ኃይልን መደምሰስ ችለዋል። 24ኛ ክፍለ ጦር በተጋድሎ ውጫሌ ከተማ ቁንጥሮ ላይ የጠላትን ምሽግ ሁሉ ደምስሰው በመግባት ታላቅ ጀብድ የፈጸሙ ሲሆን ከ40 በላይ የጠላት ሰራዊትን ሙትና ቁስለኛ በማድረግ ለጊዜው ቁጥሩ ያልታወቀ የነፍስ ወከፍ መሳሪያ መማረክ ችለዋል። ምዕራብ ጎንደርን ጨምሮ በተለያዩ የጎንደር ቀጠናዎች እየተደረገ ያለው የፋኖ ተጋድሎ በቀጠለበት ጠላት ከፍተኛ ኪሳራ እያስተናገደ ቀጥሏል። በምዕራብ ጎንደር ዞን መተማ የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር ለዓመታት ጥረት እያደረገ የሚገኘው የብልጽግና ሰራዊት በተንቀሳቀሰበት ቀጠና ሁሉ ድባቅ እየተመታ ይገኛል። ፋኖን ከአካባቢው ለማስለቀቅና የፋኖ ይዞታዎችን ለማስመለስ በሚደረግ ሙከራም የብልጽግናው ሰራዊት እየተመታ በርካታ ኃይሉ ሙትና ቁስለኛ እየሆነ ያሰበውን ሳያሳካ ቀርቷል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። የብልጽግናው ኃይል በርካታ የሰራዊት አባላትን ከተለያዩ አካባቢዎች ወደ መተማ በማስገባት የሱዳንን ኮሪደር በብቸኝነት ለመቆጣጠር ከፍተኛ ጥረት እያደረገ የሚገኝ ቢሆንም በፋኖ ተጋድሎ እየተመታ ከፍተኛ ሽንፈት እያስተናገደ ቀጥሏል። የፋኖ የህልውና ተጋድሎ በቀጠለበት የአብይ አህመድ ወራሪ ሰራዊት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ እንደሚገኝ ወታደራዊ ምንጮቻችን አረጋግጠዋል። አድማጭ ተመልካቾቻችን ወደ ሌሎች መረጃዎች አልፋለሁ።
የጋምቤላ ከተማ የፖሊስ አዛዥ መገደላቸውን ተከትሎ በከተማዋ ግጭት የተቀሰቀሰ ሲሆን የጸጥታ መዋቅሩ በጎሳ መከፋፈሉ ስጋት ደቅኗል ተብሏል። በጋምቤላ ከተማ ከአንድ ቀን በፊት ከፍተኛ የፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን ስማቸው እንዲጠቀስ ያልፈለጉም የቀድሞ የክልሉ የጸጥታ መዋቅርና አንድ የክልሉ ባለስልጣን አስታውቀዋል። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልተቻለም ተናግረዋል። ታህሳስ 7 2018 ዓ.ም ረፋድ ላይ የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተደብድበው መገደላቸው ይታወሳል። የፖሊስ አዛዡ የተገደሉት በስራ ቦታቸው ሲሆን ገዳዮቻቸውም አብረዋቸው የሚሰሩ ስለመሆናቸው ተረጋግጧል። ይህም በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ሲሉ መረጃ ሰጪዎቹ ተናግረዋል። በከተማዋ ለተፈጠረው ቀውስ ዋነኛው ምክንያት የጸጥታ መዋቅሩ አባላት በጎሳ ተከፋፍለው ግጭት ውስጥ መሳተፋቸው እንደሆነም ተመላክቷል። የሱዳን ኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸሙ የድሮን ጥቃቶች ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት መቋረጥ መከሰቱ ታውቋል። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉ የሱዳን ጦር ሰራዊት የተቆጣጠሩባቸው ዋና ከተማዋ ካርቱምና የጄኔራል አልቡርሃን መቀመጫ የሆነችው የወደብ ከተማ ፓርት ሱዳን ናቸው። የዓይን እማኞች እንደተናገሩት በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ በምትገኘው አትባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማመንጫ ማዕከል ከፍተኛ የእሳት ነበልባልና ጭስ ተስተውሏል። ድሮን በተፈጸመው ጥቃት በሱዳን ኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነችው አልሙቅሪን የተባለችው ማሰራጫ ማዕከል ኢላማ በመሆኑ ነው መጠነ ሰፊ የኃይል መቋረጥ በዋና ዋና ከተሞች የተከሰተው። ጥቃቱ የተፈጸመበት ወሳኙ የሱዳን ኤሌክትሪክ ኃይል ማሰራጫ ማዕከል አልሙቅሪን የሚያሰራጨውን ኤሌክትሪክ ኃይል የሚገኘው ከሀገሪቱ ትልቁ የውሃ ኃይል ማመንጫ ስለመሆኑም ተመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።